ሰላም ሰላም እንዴት ናችሁ? የጨረቃ ቤተሰቦች አለን እግዚአብሔር ይመስገን። እንግዲህ ዛሬም ያው በተለመደው ቪዲዮ መተናል። ያው ትላንት እንዳልኳችሁ በብሩክ እና በኤፋ መሀል ሌላ ችግር እንደሚፈጠር ነግራችሁ ነበረ። ዛሬ ደግሞ ባትሉ በጣም 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 ከባድ ሆኖ መጥቷል። እንግዲህ ሀይሚን አግኝቷት ነበረ። ሀይሚ ከዛ ፊት ለፊት ነግረዋለች። ሁሉንም ነገር ልጠይቃት እፈልጋለሁ። የግድ እኔና እሷን ማገናኘት አለብህ። ፊት ለፊት ጠይቃታለሁ የምትለኝን ልስማ። አልፈልግም ፊት ለፊት አልፈልግም ካለችኝ ከህይወቷ ሙሉ በሙሉ እወጣለሁ ብሏል። እና እውነቱን እናወራ ከተባለ ያው የሚፈጠረው አሁን ላይ በእነሱ በሁለቱ መሀል የተከሰተው ያለው ነገር ደስ የማይል ነገር ነው። ሁላችንም የማንፈልገው ነገር ነው። ኤፍሬም መግባቱ እንደ ወንድም ልክ ነው ብዬ አስባለሁ። ግን ያው በሁለት ሰዎች መካከል ደግሞ ህይወት ነው ያለው ህይወት ነው። ያንን ህይወት ደግሞ መበጥበጥም ልክ ነው ብዬ አላስብም። ደግሞ ያው ብቻ እንደ ጊዜ ሂደቱ ይስተካከላል ብዬ ነው የማስበው። ብቻ ዛሬ በጣም 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 ትልቅ ምን ልበላችሁ መጋደል ልበላችሁ ተፈጥሯል። ብሩክ ስሜታዊ ሆኖ ከኤፋ ጋር ሊጣላ በጣም ጫፍ ደርሷልም ብቻ ሳይሆን በቃ ተጣልቷል ማለት ትችላላችሁ። ተደባድበዋል ከሚባለው በላይ ሁለቱ ሲጣሉ ሀይሚ በመሃል ብዙ ነገር እሷ ላይም ሆኗል እና ብቻ በጣም ያስጠላል። ለማውራት ራሱ እየተፈጠረ ያለው ነገር በጣም ደባሪ ነው። እኔና እሷ አንድ ላይ ጸንተን ማለፍ ነበረብን። እሷ ግን ሰላሟን ብቻ ለማስጠበቅ ስለሞከረች እኔ ይህን ደግሞ እንዲሆንም አልፈለግም። ግን ፊት ለፊት ያለውን ነገር ከነገረችኝ ከህይወት እወጣለሁ ነው። እውነት አሁን እንደዚህ ሆኖ ይቀጥላል ብላችሁ ታስባላችሁ? አላቅም። ግን እስኪ እናንተ የራሳችሁን ሀሳብ ኮመንት ላይ ያስቀምጡ። ቻናሉ የአብሬ ሪአክት ነው። ቻናሌን ሳብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮን ላይክ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። ግን ላይክ እኔ ባሌለውበት ቤት ድረስ መጥቶ አንቺ መውሰዱ ልክ ነው ብዬ አላምንም። ምክንያቱም እኔም ኃላፊነት የተሰጠኝ ሰው ነኝ አንቺ ላይ አይደለም። አምነሽበት ፈልግ አስገድዴሽ ነው ከኔ ጋር እንድትኖር ያደረኩት። እሱ አይደለም ልክ ነው። እሱ አይደለም አስገድዳ አይደለም እሷን አብራክ እንድትኖር እያረክ ያለው እሷ ፈልጋ ነው፣ ፍላጎት ስላላት ነው። ስለዚህ ግን ያው ቤት ድረስ ኤፋ መጥቶ መውሰዱ እኛም አንስማማበትም፣ ልክ ነው ብዬ አላስብም። ግን ያው ሰላሟን ለማስጠበቅ ነው። እንደዛ ነው የኤፋ አመለካከት። አንቺ ሰላምሽን የማታገኝ ከሆነ እኔ ሰላምሽን ልሰጥ እችላለሁ። እሱም ጠገበ፣ በጣም ጥጋበኛ ነው። ግን ልክ ነው ብዬ አላስብም። እኔ እዚህ ጋር አልቀል ወንድሜ ስለሆነ ሜቢ ጓደኛዬ ስለሆነ ልደፋፍንለት አልችልም። ገብቶሻል አይደል? ይህ የኔና አንቺ ህይወት ነው። የምታስከብሪውም የምታስንቂውም አንቺ ነሽ። አይደለም ስሚ፣ ስለአንተማ የሚያወራው መሀል ላይ አንተ ስለገባ ነው። አንተ መሀል ላይ ስለገባ ነው እንጂ እሱ የማውራት ፍላጎቱን ኖሮት አይደለም። ሲቀጥል ደግሞ አንተም ባትገባ ዛሬ እንደዚህ አይነት ነገር አይፈጠርም። እያደረክ ያለው እውነቱ ለማውራት ኤፍሬም ትክክለኛ ነገር እንዳላደረክ ነው የምናገረው። ግን ያው መቼስ ወደፊት ሴት ልጅ ናት፣ ብዙ ህይወት ይጠብቃታል። ብሩክም እንግዲህ ፍላጎቱ እስካለ ድረስ ከእሷ ጋር የመቀጠሉን ፍላጎት ነገሩን የሚፈልገው እንጂ የመለያየቱን ነገር አይፈልግም። ግን ቤተሰብ በሁለት ሰዎች መካከል ቤተሰብ ሲገባ የሚፈጠሩ ችግሮች በጣም በጣም የከረረ ነው የሚሆነው። ንትርክ በጣም ነው የሚያስጠላው፣ ደባሪ ነው። ስለአንተ ያወራው እንግዲህ አንተ እሱ በሌለበት ቦታ ቤት ድረስ መጥተህ ሀይሚን ይዘህ መውጣት ትክክል እንዳልሆነ እየነገረ ነው። ጸብም ለማስነሳት ጥረት እያረክ ነው። ማውራት የፈለግከውን ከእሷ ጋር አውራ ጨርስ። ፈልገሽ ነው ከቤት የወጣሽው ማለት አስገድዶሽ አይደለም። ይህንን ነው ማወቅ ፈልገሽ ነው። እኛም የምንፈልገው እሱን ጥያቄ ነው የምንፈልገው። እሱ አስገድዶሻል ወይ? አስገድዶሽ ነው ወይስ ፈልገሽ ነው? በፍላጎትሽ ነው የወጣሽው? እሱን ለማወቅ ነው። ያው ትላንትናም እንደዚህ አይነት ችግር የተፈጠረው ይህንን ነገር ሳላረጋግጥማ ዝም ብዬ አልተውም ነው የብሩክ አላማውን እንግዲህ አይሆፕ ያሳካዋል ብዬ ነው የማስበው። ግን የሁላችንም ጥያቄ እንደዛ ነው። እንደኔ ሰላሟን ፈልጋ ነው። ሰላሟን ፈልጋ ከሆነ ደግሞ ተስማምታ ነው ብዬ ነው የማስበው። እሺ አላስገድደኝም፣ ግን ደግሞ ካለው ሁኔታ አንጻር እሱ ይዞኝ ስለመውጣቱ እንድትፈርድበት አልፈልግም። ማለት አይደለም ምንም ሌላ አልፈልግም። አንቺ ፈልገሽ እኮ ስለዚህ ሰላሜን ብቻ ነው ፈልጌ ነው የወጣሁት። ሰላሜን ለማስጠበቅ የራሴን ሰላም ብቻ ፈልጌ ነው የወጣሁት።
እንጂ ካንተ ጋር አንተን እፈልጋለሁ ግን ካንተ ጋር አብሮ መኖር ሰላሜን የሚበጠብጥ አይነት ነገር ነው። ይሄ ደግሞ ብሩክ ላይ የሚፈጥረው ስሜት ሌላ ነው። አይ ቲንክ ሌላ ውሳኔ ይወስናል ብዬ ነው የማስበው። ትክክል እንዳልሆነ ነው እየተመለከትኩ ያለሁት። ጤናማ አይደለም አሁን እዚህ ጋር የተፈጠረ ያለው ነገር። መለየት በፈልግ እንደዛ አላደርግም። ሰጠሁሽ እኮ እኔ ይሄው ነይ ሰላም ከፈለግሽ ይሄው አለው አልኩሽ እኮ አልቀበላልሽ። ሰላም እንዴ ምኑ ነው ሰላም ያገኘችው እቺ ልጅ? ካንተ ጋር ሆና ሲውና ሰላም ያገኘችው አንተ ነህ ሰላም እየነሳ ያለው እንዴ መጀመሪያ በአንድ በኩልም አንተ ነህ ሰላም እየነሳ ያለው። አዎ እኔ የምስማማበት እሱ ነው። ያው አሁን ላይ ባትገባ አንተ ጭራሹን ባህል ላይ ባትገባ ይሄ ነገር አይፈጠርም። በቃ ችግራቸውን ራሳቸው ናቸው መፍታት ያለባቸው እንጂ አንተ በመሀል ገብተህ ችግሩን ላስተካከለ የምትል አይነት ከሆንክ ችግሩን ወደዛ ታባብሳል እንጂ ምንም አይነት መፍትሄ አታገኝለትም። አንተ ያው ለእህት አስበህ ነው፣ እህት እንዳትጎዳ ነው። ታናሽ ናት፣ ሊሆን ታስብላታለህ፣ ምንም ጥያቄ የለውም። ግን እንደዛ ስታደርግ ደግሞ ብዙ ነገሮች ወደ አንተ እንደሚመጡ ደግሞ የነበረውን ትንሿን ሰላም ራሱ ልታጠፋ እንደምትችል ማወቅ አለብን። ጆን ወስነሻል ሃይሚ። እኔ እንለያይ አላልኩሽም እኮ። አንተ ታገልላት፣ አንተ አግባት፣ አንተ ወለድላት። ጅል ወንድም እኮ ነው። ምን አይነት ነገር ነው? ይሁን በቃ ጅል ስሜታዊ ሆኗል በጣም እውነት። ብሩክ ደብሮታል። የተፈጠረ ያለው ነገር ምንም ጥያቄ የለውም። ያስጠላል በጣም የሚኮነው እየተኮነ ያለው ነገር ደባሪ ነው። ጅል እውነት ነው፣ ጅል ነው። እንደዚህ አይነት ዝም ብሎ ከመሀል መጥቶ እንደዚህ አይነት ውሳኔ መወሰኑ ጅልነት መሆኑን የሚያሳየው። እንደውም ቢያንስ ኤፍሬም ምን የሚገልጽበት መንገድ አንድ ነገር እንኳን አግኝቷል ብዬ ነው የማስበው። ጅል እናንተም ተስማማላችሁ ብዬ ነው የማስበው። እስኪ ኮመንት ላይ ምን ይመስላችኋል? ጅል ነው ብሎ መናገሩ ልክ ነው ወይስ አይደለም? ተለጥላለሽ። እረፍ ብሩኬ፣ አክብሬያለሁ። ወሬ ብቻ እደፋለሽ። ስነ ስርዓትን እሷ ናት ብዬ ነው ዝም ያልኩሽ። ማንንም ፍራ አትፍራ አይደለም፣ ልክህን አሳያለሁ። በለው ይኸውላችሁ ኤፍሬም እውነቱን እናውራ ከተባለ በቃ ፈርቷል። በቃ እንዴት ምንድን ነው ለምን አደረግኩ አይነትም ነገር ነው። ብሩክ ደግሞ ከመጣላትም ወደኋላ አይልም። ያው ትንሽ መሀል ላይ ደግሞ ሃይሚ መኖሯ ነገሮች እንደው እንዳይባባሱ እንደው ምክንያት ሆኗል ብዬ ነው የማስበው። ግን ብሩክ አንተነ ሰላማችንን እንደው እያደፈረስክ ያለው ሰላማችንን እያጠፋ ያለው አንተ ባትገባ እንደዚህ ነገር በእኛ በሁለታችን መካከል አይፈጠርም። እኛ የምንስማማው ያንን ነው፣ አይፈጠርም። ስለዚህ የግድ ምን መሆን አለባቸው? ብሩክና ሃይሚ አንድ ላይ ሆኖ ችግሮቻቸውን ምን ማድረግ አለባቸው? መፍታት አለባቸው። አለበለዚያ አሁንም ቀጣይነት ያለው ችግር ነው የሚፈጠረው ማለት ነው። ምን ታመጣለህ በለው። ስልኩንም ማስቀመጠ ሊጣላ ነው በትልቁ። እኔ ያልኩት ነገር ይኸው እንግዲህ አስቡ። እነሱ ሁለቱ መሀል ላይ ሲጣሉ ሃይሚ እንደባለፉ ትዝ ካላችሁ በሄርሜላና ሃይሚ ሲጣሉ ያው ነገሮች ምን አይነት ነገሮች እንደተፈጠሩ ታውቃላችሁ። አሁንም ዛሬም እንደዚህ ነገር ተፈጠረ። ተጋደሉ ማለት ነው። በቃ ተጋደሉ። ያ ጀለስ ልክ አይደለም ማለት ኤፋ ልክ አይደለም ብዬ ነው የማስበው። ምክንያቱም ህይወት ነው፣ በሁለቱ መካከል ያለው ህይወት ነው። ያንን ህይወት ለመለያየት አይነት ነገር ነው ድርጊቱ። ከቤት አውጡታት። ከዛ በኋላ ደግሞ እንደዚህ አይነት ነገር ችግር እንዲፈጠር ያደረገው በሱና በሱ ምክንያት ነው። ሁላችሁም ተስማማላችሁ ብዬ ነው የማስበው። ብሩክ እያደረገ ያለው ነገር ልክ ነው፣ ምንም ጥያቄ የለውም። ሂዱ እንደዚህ አይነት ነገር ይዝታል እንዴ ደግሞ ስለሆንኩ ነው ማለፍ እኮ ምንም ስለሆንኩ ነው ማለፍ። አላሳዝናችሁም? ቆይ ግን እናንተ ክብር የላችሁም ወይ? ወንድሟ ስለሆንኩ ነው ማለፍ እንጂ ሌላ ሰው ብትሆንማ አልተውም ነው። ብሩክ እንግዲህ ጓገጭ የማለቱን ነገር በጣም ተያይዞታል። በመሀል ሃይሚ ደግሞ ሌላ ነገር እንግዲህ እሷን እየጎዳት እንደሆነ ማየት እንችላለን። ግን እውነቱን እናውራ ከተባለ ይሄ ነገር በዚህ አይነት መንገድ መቋጫውን ያገኝ ይሁን አናቅም። አብረን የምንመለከተው ነው የሚሆነው። ብሩክ ዛሬ በጣም ስሜታዊ ሆኗል። ስሜታዊ ሆኖ ዛሬ እንግዲህ እንደዚህ አይነት ግርግር የተነሳው። ሃይሚም ደግሞ በፍላጎቷ ነው ከቤት የወጣችው። ያ ማለት እንግዲህ ከብሩክ ጋር መኖር አልፈልግም ሳይሆን ሰላሜን ስለምፈልግ
አንተ በምትፈጥራቸው አንተ በምታመጣቸው ሴቶች ነው እኔ እየተጎዳ ያለሁት፣ ሰላሜን እያጣ ያለሁት። ስለዚህ የግድ ምን ማድረግ አለብኝ? ሰላሜን ማስጠበቅ ብቻ ነው ያለብኝ። አንተ እንደዛ ባታደርግ እኔም ዛሬ ከአንተ ጋር እንደዚህ አይነት ትርክ ውስጥ አልገባም ነው። ብሩክ አብረን ሆነን እናሳልፍ ነው። ማን ነው ልክ? ሃይሚ ወይስ ብሩክ? ብሩክ ስህተት የለበትም ማለት አይደለም። ብሩክ ስህተት አለበት። ግን ሃይሚስ እንደዚህ አይነት ሰዓት ላይ አብረው ብታሳልፍ አሪፍ ነው ብዬ ነው የማስበው። ያው ሁለት ሰዎች እንግዲህ ህይወት ነው የያዙት። ያንን ህይወት ግን ምን ማድረግ አለባቸው? አንድ ላይ ተጋግዞ ማለፍ እንዳለባቸው ነው እኔ የሚሰማኝ። እናንተም እንደዛ ብላችሁ ትስማማላችሁ ብዬ ነው የማስበው። ለማንኛውም ቻናሌ ያብ ሪያክት ነው። ቻናሌን እንግዲህ ሰብስክራይብ አድርጉ፣ ቪዲዮን ደግሞ ላይክ አድርጉ። ያው በሚቀጥለው እንገናኛለን። ችግሮቻችሁ ይቀረፋል ብዬ አስባለሁ። ካልሆነ እንግዲህ ፍጻሜ ምን እንደሆነ አናውቅም። ብቻ በሚቀጥለው እንገናኛለን። እስከዛ ይመቻችሁ። ፒስ